ሄርሜላ በፎቶ እና በቪዲዮ እያስፈራራች በአምላክን ብር እየተቀበለች ነው። እንዲሁም ደግሞ በአምላክ ከህብሰቴ ጋር ቁጭ ብሎ ሲያወራ የህብሰት እንጀራ እናት ምግቡን መድኃኒት አታደርጎበት ወደ ክላሷ ይዛ ስትገባ በአምላክ አለ አሁንም አለ እንዴ አለችው። ያንን ምግብ እንግዲህ የተመረዘ መስሏት ያው እንግዲህ በአምላክ ታፈሱን ቃል አስገብቷታል ወይም ደግሞ መድኃኒቱን ቆሻሻ እንድትጨምረው አድርጓታል። እንግዲህ ታፈሱ መድኃኒቱን አድርጌያለሁ እያለች ምግብ ስታቀርብላት መድኃኒት ያለው መስሏት እንግዲህ ብላ በአምላክ ፊት ስታስገድዳት በአምላክ በቃ እሷ ከጠገበች እኔ እበላዋለሁ ብላ ብሎ ጉርሻ ሊጎርስ ሲል ከእጁ እስከ ሳህኑ ከምድር ጋር ደበላለቀችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደገና በያላችሁበት ሰላማችሁ ብዙ ይበል። ሰብስክራይብ አድርጋችሁ አበረታቱ። ባለፈው እንግዲህ ሄርሜላ ክፉ አስመሳይ ጓደኛ ከእንደዚህ አለስ በጣም አስመሳይ ናት። እውነት በጣም አስመሳይ ሰው ግን ክፉ ነው በእውነት። ምክንያቱም በምንም መልክ እኮ አያስታውቅምና እንግዲህ ከህብሰት ጋር እየሆነች ለህብሰት ያዘነች እየመሰለች እሷ ውስጧን እያረደቻት የውሃን ህብሰት እንግዲህ እየተጠቀመችባት ትገኛለች ማለት ነው። ፎቶውን እንግዲህ ባለፈው ከኔ ጋር ካልሆንክ ፎቶውን ለህብሰት እልክላታለሁ ብላ አስፈራርታው ነበር። እሱም ደግሞ ደራ ይዞት ሁለተኛ አጠገቤ እንዳያይሽ ብሎ በጥፊ ሁላ መቷት። እንደውም ያን ጊዜ አቶ አለም እንግዲህ ለምን ትመታታለህ ብሎ አግዞላት ነበር ማለት ነው። እንዲሁም ደግሞ ለምን እንደምታግዝላት ብሎ ሁሉ ሚስጥራቸውን ለማወቅ ሁሉ እንዲሁም ደግሞ አጸያፊ ነገር ሲሰሩ ከራሱ አይቷቸው ነበር። እና እንግዲህ ተዛም የምትፈልገው ሄርሜላ ገንዘብ ነው። እናቴን አሞብኛል ብላ ማለት ነው። የእናቴን አሞብኛል እያለች አቶ አለምን እንግዲህ ገንዘብ እያስገባላት ነው በአካውንቱ 10 ጊዜ። አሁን ደግሞ ጓደኛ ላስታመት ብላ ገብታ ህብስትን እንግዲህ በዋነቷ እየተጠቀመችባት እንግዲህ እንደዛ አድርጎ በሚያውቀው ነገር ፎቶ እንግዲህ አንስታ ነው እንደዛ ያደረገችው ማለት ነው። የላኩት ቪዲዮ ፎቶ ይዛበት አሁንም በአምላክም ገንዘብ ያስፈልገኛል እያለች አሁን ደግሞ ወዴት ትሄዳለች? ኧረ በጣም ስታስጠላ እውነት። አቶ አለምን ዘግታሽ ቆበቁባለች። ሁለተኛ በአምላክን ሶስተኛ ደግሞ ወደ አብነት ሄዳለች። አብነት እስካሁን ቢያፈቅራትም ፍቅሩን አልገለጽላትም ማለት ነው። ዝም ብሎ እያያት ነው። ግን እሷ አሁን አብነትን በመያዝ ፈልጋለች ለመቅረብ ማለት ነው። እሷ አልቀረባትም፣ ጥያቄ አላቀረበላትም። ብቻ የሆነ በቃ አይደል እንትን አላላትም እና ነው እንጂ እሷ እሱንም ለማጥመድ እየፈለገች ነው ማለት ነው። እንግዲህ ይህንኛውም በአምላክም በፎቶ እያስፈራረች እንግዲህ የፈለገችውን ገንዘብ እያስላከች ነው። ይህንኛውም አቶ አለም ደግሞ እንግዲህ እየላከላት ነው የቀራት አብነት ነው። አብነትን ደግሞ እንግዲህ የሆነ የምትፈልገው ነገር ስላላት ከሱ ደግሞ አሁንም እሱንም ጓደኝነት ይዘዋለች። እንግዲህ የሆነ ስራ አለ እያለችው ነበር። እና እንዲሁም ደግሞ ተያይዘው ወደ ቤት ሲመጡ ከመጡ በኋላ በአምላክ ቤት መጥቶ ነበር እና ብቻውን ከአብነት ቤት እንግዲህ ህብሰት ጋር አጋጣሚ ቁጭ ብለው ሲዋሩ ፎቶ ነገር ሜሴጅ ወረደላት ማለት ነው። ያየችው ጊዜ በጣም ነበር ህብሰት የደነገጠችው። በጣም ደንግጣ ስልኳን ጭምድድ አድርጋ ስትይዝ እሱ ደግሞ ያለበት ይገንበት አይደል ያው ስለተጨነቀ ምንድነው ብሎ ሲላት ሄርሚ የሆነ ፎቶ ልካልኝ ነው አለችው ማለት ነው። ያን ጊዜ እንግዲህ ይቅርታ እያለ ገና ሳያየው ማለት ነው በጣም ተጨንቆ ነበርና እሷን ይቅርታ አላት። በጣም እቅፍ አድርጎ አቀፋት እና ያው ይቅርታ እያለ በጣም ግራ አጋባት ማለት ነው። ከዚያም በኋላ እንግዲህ ደወለችለት ደግሞ ለሱ ደግሞ አንስቶ ውጭ ላይ ወጥቶ
እየሰደባት ነበር። ይሻልሻል እረፊ እያላት ነበር ማለት ነው። ግን እሷ አልቻለችም። አሁንም ገብቶ ከተገባ በኋላ ይቅርታ በቃ ምናምን ብሎ ሌላ ስልኩንም ሰጠችው። አየው ግን ያው ይቅርታ አላት። ግን እሷ በጣም ስለምትወደውም እሱም እንትና አልተቀየመችውም ማለት ነው። ህብስ ግራ ገብቷታል ግን የመቀየሩ ነገር። ከዚያ በኋላ እንግዲህ ደግሞ እና አብነት ቤት ሄደው እዛ ወጣ ብለው እንግዲህ ብር ላክ እያለች ነበር። ብሩን አስገባ ግራ ሲገባው፣ ግን በዚህ ሁሉ ለምን አይነግራትም? ምክንያቱም እንትና በጣም ስለምትወደው ህብሰት ትረዳዋለች እያስባለሁ ማለት ነው። እስከ መቼ እሷ በቸገራ ቁጥር ብር ላክልኝ ስትለው ይልክ ነው እንዴ? እሷ ባለችው ቁጥር እስከ መቼ ሄዳል ይሄ ነገር ማለት ነው? ወይም ደግሞ ፎቶውን ከስልኳ ላይ ለምንድን ነው ያልደለተባት? ለማንኛውም ከዚያ በኋላ ቤት ከመጡ በኋላ እንግዲህ አብነትን ያንድ ደሞዝ ወርዷል፣ ብር ተልኳል፣ ገብቶን እንዝናናለን እያለች ነበር ሰው በዛው ማለት። እሱ ደግሞ ቅጥል ላለ እሷ ወደ ቤቱ መጣ ህብሰትን ማለት ነው። እሷ ወደፊት እንግዲህ አብረው ሲመጡ ለምንድን ነው ግን እኮ እወድሃለሁኝ እያለችው ነበር። መውደድ ለዚህ እንደ ገንዘብ እየተቀበልሽ እኮ ነው፣ ቅድም እኮ ገንዘብ ተቀብለሽኛል አላት። ገንዘብ የተቀበልኩ ስለሚያስፈልገኝ ለእናቴ ነው እያለች ነበር። እውነት እናትሽ ታማለች እያላት ነበር። እና ያው ስለ እኔ ስለማታውቅ ነው እያለች ነበር። እኔም ስለ አንቺ ማጣራት አልፈልግም ማለት ነው። ከአሁን በኋላ ግን ዝም በይ ምናምን ብሎ ህብሰት ደግሞ ለአብነት በጣም እንድትቀየርና እንዳሳሰባት እንዲሁም ደግሞ ማንም እንደሌላት በቃ ብቻ እንዳስቀየማት ነገረችው። በቀለኝ እየተበቀለኝ ነው ብላ አስባ ነገረችው ማለት አብነት እና አብነትም ግራ ገብቶታል። እንዲሁም ደግሞ በአምላክም መሆንህ ነው ሲለው በቃ ካሁን በኋላ ማንም የላትም እኔንም ተስፋ ማድረግ ሁላችንም ተስፋ ማድረግ ያለባትም እያለው ነበር። በአምላክ ለአብነት እና እንዴት ትወደታለህ እኮ ሲለው እወዳታለሁ ግን ትጎዳለች እኔ የሌለው ጊዜ እያለው ነበር ማለት ነው። በአምላክ ደግሞ ተወደድካት ይሄን ማድረግ ማለት የለብም። እንግዲህ ወደ ቤት መጥተው እንግዲህ በነገር ጠመደቻ ማነው የእንጀራ እናቷ። ከዚያም በኋላ ክላስ ይዟት ገብቶ ቁጭ ብለው እያወሩ እያለ ባንም ተስፋ አታርጊ እኔ ጓደኛዬ ሄርሜን ማለች አብነት አንተ ስትለው እሷም አትሆንሽም እኛም አንሆንሽም እኛ የሌላት ትጎጃለሽ፣ ስለዚህ ሴትዮት ጋር ትማለሽ እያላት ነበር። እዛ ቁጭ እንዳሉ እንግዲህ የእንጀራ እናቷ ምግቡን ይዛ መጣች ማለት ነው። ብይ እያለቻት ነበርና አልበላም ስትል እስኪ እሱ ተቀብሎ አብላት እስቲ አንተ ስለምትግባቡ አለችው። አይ እሱ አልበላም ካለች እኔ እበላዋለሁ ብሎ ጉርሻ ልጎርስ ሲል እንግዲህ በእምነት አይ ለአንተ ይሆን እንዳትበላ ምን ልታደርግ ነው ብላ ሳህኑን እንግዲህ እንዳለ ሊጎርስ ሲል ከምድሩ ጋር እንደበላለቀችው ማለት ነው። የደበላለቃትና ደበላለቀችው ሁሉን ከምድሩ ላይ ማለት ነው። እሱ ግን የለውም ምክንያቱም ታፈሱ አላደረገችበትም ማለት ነው። ከዚያም በኋላ እንግዲህ መርዝ እንዳለው ሁሉ ነገር ተጨቃጨቋት፣ ነገሯት። ከዚያም በኋላ ለቅሽም ብላ ወጣች ፎክራ ማለት ነው። በኋላም ደግሞ አምጥታ በላቻት። ግን ታፈሱ በአምላክ ያው መድኃኒት ስለቀየረው ደግሞ እያረኩ ነው ብላ እየዋሸች ስለሆነ ምንም አትሆንም በላችሁ። ግን በአምላክ ማለት ነው ታፈሱን በጣም እያመናጨቃት ነው። በያመናጨቃት ጥሩ ነው ግን ታግዟል። እሷ ተላግዞች እኮ ከባድ ነው። ግን ያው ስለምትወደው ታፈሱ